ሰላም አርግዛ የነበረችው ልጅ ጽንሱን አስወርዳለች። በጣም ያሳዝናል። እንግዲህ ሰላም አሁን ችግር ውስጥ ነው ያለችው። ችግር ገጥሞታል። ሐኪም ቤት ብትሄድም ያው እርግዝ ነሽ ብሎ የነገራትን ዶክተር እባክህን ይሄንን ጽንስ የሚያቋርጥ መድኃኒት ስጠኝ ወይንም ይሄ ጽንስ አቋርጥልኝ ብላ ብትጠይቅም እሱ ግን ኃጢአት ነው ብሎ እምብብ ስላለው ራሷ መድኃኒት ገዝታ ጽንሱን አቋርጣለች። ቢሆንም ግን በጣም ታማለች። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ በቅንነት ቤተሰብ ሆኑ። ኖላዊ ድራማ ክፍል 16 ተለቋል። ገብታችሁ እዩት ማለት ነው። እንግዲህ በዛሬ ቀን ሰላም ያልጠበቀችው ነገር ገጠማት። ሰላም እንግዲህ እንደምታውቁት ምንም መታቁ ነገር ምንም የለም። ግን ሲያስመልሳት ብቻ ሀና ይሄን ምልክት አይታ ይሄ ነገር እርግዝና ይሁን እንዴ አርግዝሽ ይሁን እንዴ ይሄ ግን የሚያሳየው ከእርግዝና ጋር ያያዛል፣ እባክሽን ሄደሹ ተመርመሪ ነው ያለቻት። እሷም ሰላምን በቃ ይሄ ነገር መቀበል አቅቷት ለሀና ጮኸችባት ማለት ነው። ምክንያቱም ያው አላስታወለችም። ከአሮን ጋራ ግን ግንኙነት ነበረች፣ አብሮ አድሯል። ግን አሮን ለብር ነበረ የቀረባት። ብር ከእናቷ ተቀብላ ለሱ መስጠት ካቆመች እኔ አንቺ ብር ከሌለሽ ወንድ ነው የምትመስኝ ብሎ አባራት ማለት ነው። ከተለያዩ 1 ወር ሆናቸዋል። እሱ ለሷ ስሜት የለውም፣ ለብር ብቻ ነበረ ከሰላም ጋር የቆየው። እንደዚህ አይነት አይሆንም። እንደው ለሀናም ብትጠይቅም ሰላም ይሄን ጽንስ የሚያቋርጥልኝ ዶክተር ጋር ውሰጅኝ ብላ ብትነግረው ሀና ግን ይሄ ነገር አላደርገውም፣ በጭራሽ እንድታደርጊ አልፈቅድልሽም፣ ይሄ በጣም ኃጢአት ነው አለቻት። ሰላም ግን ስለ ኃጢአቱ አይደለም እሷ በጣም የተጨነቀችው ቤተሰቦች ማጣት አልፈልግም፣ እናቴ ለሀሴት ብላ ለ16 አመት መከራውን የበላች የጠፋች ልጅ የፈለገች የቆየች እናት አሁን ደግሞ ይሄንን ከሰማች ከነጭራሹን እኔን ትጠላኛለች። ከዚህ በፊትም ለረጅም ጊዜ እናቴን አጥቼ ነበረ። ለቅርብ ጊዜ ነው ከእናቴ ጋር ሰላም አግኝቼ እንደዚህ በደስታ ስኖር ይሄ ደግሞ መጥቶ እናቴን ሊያሳጣኝ ነው። ወንድሜም እናቴም ይሄ ነገር መስማት የለባቸውም ብላ ነው ብቻውን ይሄ ነገር እያደረገችው። በጣም ተጨነቀች። ስንት ቀን ራሱ ሳትበላ በር ዘግታ ነበረ የተቀመጠችው። ሰላም እንግዲህ በዛሬ ቀን ያልሆነ ነገር ወስናለች። እንግዲህ ከባድ ነገር ነው። እኔ ከጋብቻ በፊት እርግዝና ለኔ ከባድ ነው፣ ብዙ ነገሮችን ያሳጠኛል፣ እናቴንም ሌላ ነገርም ያሳጠኛል ብላ ስለፈራችሁ ነው ይሄ ነገር የወሰነችው። ዶክተር ግን በጣም ነው እየተቃወመ ይሄ ነገር እኔ አላደርገውም፣ እንኳን በህግ ወጥ አይደለም በህጋዊ እንኳን ቢሆን አላደርገውም፣ ሞቴን መርጣለሁ ብሎ መለሰለት። ሰላምም በቃ ሰድባ ነው የወጣችው ዶክተሩን ማለት ነው። ዶክተሩን በጣም ነው እንደው መጀመሪያ ውጤት ሲነግረው ያንቺ ውጤት ጥሩ ያሳያል ብሎ ነበር የነገራት። ያው ፍቅረኛ ወይም ባል የለሽም ብሎ ቢጠይቃትም ግን ሰላም ትዕግስት አጣችና ዶክተሩ ያልሆነ ቃል ምልልስ መለሰችለት። እናቷም ደግሞ የሰላም እናት በጣም ተጨንቃለች። ከክፍሌ ውጪልኝ ብላ በጣም ነው የምትጮህባት። እንደውም ሀኒ ናት መታ ያረጋጋችው። ሀና እንግዲህ አይዞሽ ብላ ነው እያረጋጋችው። ይሄ እርግዝናም ደግሞ የፈራችው ሀና ነበረ። እንደው ሰላም እርግዝና ካደገ በኋላ ነበረ የምታውቀው። ይሄ አሁን ራሱ አልገባትም። ሲያስመልሳት ራሱ ለምንድን ነው የሰሞኑን የሚያንቅለሸልሸኝ ምን ነው ብላ ነው እንጂ ምንም ነገር ይሄ ነገር አላሰበችም። ያው ሰላም ልጅም ናት። ሀና ደግሞ ያው እንትናት ብልህም ናት። ብዙ ነገሮችን ታውቃለች። ያው የጤና ባለሙያም ስለሆነች ይሄ ነገር በደንብ ታውቃለች። እና ለዛ ነው በዛሬ ቀን እንግዲህ ይሄ ነገር ሁሉም ሰው ከቤት ሲወጡላቸው ያው እናቷ ይሄ ነገር እንደማሰማ ስለማትፈልግ ከእናቷ ጋራ በሰላም አድራ እነሱ ሁሉም ከእናቷም ወደ ስራ ስትሄድ ሀናም ከቤት ስትወጣ
ይሄ ነገር መድኃኒት ወጥታ ገዝታ መታ መድኃኒት ዋጠችው ማለት ነው። እርግዝናን የሚያስወርድ እና ከዋጠች በኋላ ሽንት ቤት ውስጥ ገብታ በጣም ብዙ ደም ፈሶታል። ብቻዋን እየጮኸች ነው። ሀኒ ደርሳለታለች። እንግዲህ ለእናቷ ደውላ ወደ ሐኪም ቤት ወስዷታል ማለት ነው። ግን ሰላም ይሄ ውሳኔ ጥሩ ይመስላችኋል? ይሄ ነገር ወስናለች። እንግዲህ ህይወቱ ላይ ያው ጽንስ ማስወረድ የሰውን ህይወት ማጥፋት ነው ብላል ዶክተርም። ሀናም እንደዚህ ብላለች። እሷ ደግሞ ቤተሰቦችን ማጣት አልፈልግም። ይሄ ነገር እናቴ ከሰማች በጣም ነው የምትጠላኝ። ከጋብቻ በፊት ይሄ ነገር እንዲፈጠር አልፈልግም። ይሄ ጋብቻ ይሄ ጽንስ ለእኔ አስፈላጊ አይደለም ብላለች። አሮን እንግዲህ ሀና እንደውም ይሄ ለልጅ ብሎ አንቺን ሊያገባሽ ይችላል። እኔ እስካለው ምንም አትሆኝም። ስለዚህ ይሄ ልጅ ምንም አታደርግ ብላ ሰላም ሀና ብትመክረውም ሰላም ግን ፍቃደኛ አይደለም። ሁሉም ሰው እሷን መርዳት አይፈልጉም። ምክንያቱም ይሄ ነገር ከባድ ነው፣ ከፈጣሪ ጋር ያጋጫል። ለዛ ነው ብቻውን ይሄን ውሳኔ የወሰነችው። ሁሉም ሰው ከቤት ሲወጣለት ይሄ መድኃኒት ወስዳለች ማለት ነው። ብቻ በጣም ታማለች። ሀኒ ባደርስላት ዛሬ ሰላም ሞታ ነበረ። እናቷ ግን በጣም ነው የተጨነቀችው። በቃ ምን አጥፍቼ ነው? እኔ ምን አድርጌሽ ነው? ለረጅም ጊዜ አጥቼሽ ነበር ያገኘሁሽ ስልሽ ተመልሼ አንቺን አጣሁት። ምን አጥፍቼ ነው? ደግሞ ብርም መጠየቅ አቆማለች። ያው ለአሮን ነበር የምትሰጠው በፊት። አሮን ጋር ከተለያዩ በኋላ ብርም ከእናቷ አትቀበልም። ብቻ ለብር የሚመጣ ወንድ ምን ይሰራለታል? እውነቷን ነው። ወዶኝ አፍቅሮኝ ከኔ ጋር የሚኖር እንጂ ለልጅ ብቻ ብሎ ከኔ ጋር የሚኖር ሰው አልፈልግም ብላለች። እውነቷን ነው። ፍቅር ካልሰጠ አንድ ወንድ ምን ያደርግለታል? አይጠቅማትም። ፍቅር ካልሰጣት ወደ ሌላ ሴት የሚያይ ወንድ ምንም አያደርግለትም። ከባድ ነው። ብቻ ያው ጽንሱን አስወርዳለች። ብቻ እንደዛ ነው። እናቷ ተጨንቃለች። ዛሬ ደግሞ የሀና አባት ያው ባለፈው ሐኪም ቤት ሄዶ ነበረ። ዛሬም ገና ውጤቱ ገና አልመጣለትም። እንግዲህ ሀናም እየተጨነቀች ነው። ለምንድን ነው የምታመላልሱን? ለምንድን ነው እያለች ነው። እውነቷን ነው። ይሄ ብር በስንት መከራ ነው የመጣ። ይሄም ደግሞ ለምርመራ ባለፈው ተመርምሮ አሁንም ድጋሚ የምርመራ ያስፈልጋል እየተባለ ነው። እንግዲህ የኢትዮጵያ ዶክተር ሰዎችን ለማመላለስ ዝም ብሎ በሽታው መንገር አይፈልጉም ብላ ነው የመለሰችለት ሀና። ግን ዶክተር ደግሞ እኔ እንደዛ አይነት አይደለሁም ብሎ መልሶለታል። የሀና አባት እንግዲህ እንደምድኑ ተስፋ እናደርጋለን። አሴር እንግዲህ ከፍቶታል። አንተ ካዳንክ ትሄዳላችሁ ወደ ደሴ፣ እኔን ትታችሁኝ። ሰው መልመድ ከባድ ነው ብሏል። ግን ደግሞ የሀና አባት ፈቅዶለታል።